ሰላም እንዴት ነሽ? አይስክሪም ፈልጌ ነበር። የምን ያለ? አዎ ማንጎ አለ። እሺ ከሁሉም አለ። ስራ አሪፍ ነው? እሺ አመሰግናለሁ። ያ ቴንክ ዩ በጣም አመሰግናለሁ። ሰላም ውድ ተመልካቾቻችን እንዴት ናችሁ? ተወዳጁ ሽርሽር ፕሮግራማችን ተጀምሯል። ዛሬ ደግሞ በሽርሽር የተገኝታ ይሆናል እያላችሁ ነው። ዛሬ ሰሜት አካባቢ በሚገኝ ፓርክ ውስጥ ነው ያለው። በጣም ደስ የሚል ቀን ነው ዛሬ እሁድ ቀን። ስለዚህ በሽርሽር ፕሮግራሜ ለምን አንድ ጉዳይ አላሳያቸውም ብዬ ነው። ከኛ ከሰዎች በተጨማሪ ደግሞ እንግዲህ እንስሳቶችም መዝናናት መንሸራሸር ያምራቸዋል ተብሎ ለድመቶች የተዘጋጀ አንድ የሽርሽር ፕሮግራም አለ። ወደሱ ሄዳለሁኝ። እስኪ ድመቶች እንዴት እየተዝናኑ ነው የሚለው ነው አብረን የምናይ ነው የሚሆነው። ከሽርሽር ፕሮግራማችን ጋር መልካም ቆይታ። እንተዋወቅ። አማን ከሚሻልኩሽ ምን ፕሮዳክቶቹ ነው ዛሬ ያዛችሁ? የድመትና የውሻ አክሰሰሪዎች ናቸው። እዚህ ጋር ዌት ፉዶች አሉ፣ እዚህ ጋር ድራይ ፉዶች አሉ፣ እዚህ ጋር ደግሞ ንጽህና መጠበቂያና መጫወቻው። እነዚህ ምግቦች ናቸው። እነዚህ እዚህ ጋር የምታያቸው ደረቅ ፉዶች ናቸው። ኦኬ። ፕሮሰስ ተደርገው የሚመጡ ናቸው ከውጪ ወይስ እዚሁ ሀገር የሚሰሩ ናቸው? እዚህ ጋር ያለው እኛ የምንይዘው ሁሉም ኢምፖርትድ የሆኑ እቃዎች ናቸው። ከአደልት እስከ ፑፒ ድረስ ለሁሉም ይሆናል። በዌት ፉዶችም አለ በእንትኖችም አለ። እነዚህ ምግቦች ናቸው ምንድን ናቸው? እነዚህ ዌት ፉዶች ናቸው። በሊኩዊድ ፎርሞች ምናምን ያሉ ናቸው። ለጁኒየር ኪድሎች አሉ ለእነሱ የሚሆኑ ናቸው ማለት ነው። እነዚህ እኛ ሀገር ግን ተለምዷል ብዙ ጊዜ እንደዚህ አይነት ነገሮች። እስኪ ከፊድባኩን ጀምርና ወደ እቃዎቹ እንገባለን። አሁን ሁለት ብራንቾች አሉ። እሺ ቀስ በቀስ እየተለመደ እየመጣ ያለ ነገር ነው። እኛ ሀገር ብዙ ጊዜ ለእንስሳት ያለውን ነገር ታውቀዋለህና የሚወዱ ሰዎች አሉ፣ ትኩረት የማይሰጡትም ሰዎች አሉና እንደዚህ አይነት ኤግዚቢሽኖች መዘጋጀታቸው ኢቨንቶች ምን ጥቅም አለው? ያው እንደዚህ አይነት ኤግዚቢሽኖች ሲዘጋጁ እዚህ ኤግዚቢሽን ላይ የሚገኙ ሰዎች ይሄንን አስበው ወይ ደግሞ እንደ ድረስ አውቀው ስለሆነ የሚመጡት ግንዛቤ ያላቸው ሰዎች ስለሆነ የሚመጡት እንትን የሚስቁ ምናምን አሉ። ግን ያው ፍቅር ላለው ሰው የፊት ፍቅር ላለው ሰው ኖርማል ነገር ነው። አንተ ስላለህ ነው ወደዚህ ስራ የገባኸው? አዎ እኔ ይሄ ምንድን ነው? እነዚህ ትናንሽ የኪቲ ቺዊንግ እንትኖች ናቸው፣ ገሞች ነገር ናቸው። እዚህ ጋር ለጁኒየሮች የሚሆን በፈሳሽ መልክ ያሉ እንትኖች ናቸው። ገና ሲወለዱ ጀምሮ እስከ ትልቆቹ ፕሮሰስ አለው ማለት ነው። ከመጀመሪያው ጀምሮ እስከ ትልቅ እስኪሆኑ ድረስ ነው። እነዚህ ጋር ደግሞ በየእድሜያቸው ነው። ይሄ አደልት ነው አለ። እዚህ ጋር የጁኒየርም ነው። እዚህ ጋር የሚታየኛል ሁሉም ኢምፖርትድ ሆኑ ትንሽ ከበድ ይላሉ ለማንሳት። አዎ በየኪሎ አለ ከ1.7 ኪሎ ጀምሮ እስከ 25 ኪሎ ድረስ አለ። መጠን አላቸው ራሳቸው ላይ ለድመቶቹ የሚሰጭበት። አዎ ለድመቶቹ የሚሰጭበት። ብዙ ጊዜ ከስተመሮቻችሁ ማን ናቸው? የውጭ ዜጎች ይመስለኛል አይ ቲንክ ነው። ኢትዮጵያውያንም ይገዛሉ? ኢትዮጵያውያኖችም ይገዛሉ፣ ግን ሞር ኦፍ ከውጭ የሚመጡ ሰዎች እንደዚህ ነገር እውቀት ስላላቸው እነሱ ሞር ከስተመር ናቸው። እሺ ወደዚህ እንሂድ። ደግሞ እነዚህ ምንድን ናቸው? ጌጦች መሰሉኝ አይ ቲንክ። እነዚህ የድመቶች የአንገት ጌጦች ናቸው። እዚህ ጋር ሻምፖዎች አሉ። እዚህ ጋር ለአፍ ጠረናቸው የሚሆን ሽቶ አለ። መጫወቻዎች አሉ እዚህ ጋር። እነዚህ መጫወቻዎች ናቸው። እነዚህ እንትናቸው የሚነሳ ኦኬ እነሱ እንደዚህ ናቸው። ማበጠሪያዎች እዚህ ጋር ኮላሮች አሉ። እዚህ ጋር ወተቶች አሉ፣ የድመት ወተቶች ምናምን ሲታጠቡ የሚቦርሹበት ነው። ያ ሲታጠቡ የሚቦርሹበት እና ጸጉራቸው የሚነጫጭ ከሆነ በዚህ ታወጫለሽ። እነዚህ ለውሾቹም ለድመቶቹም የተዘጋጁ ናቸው ወይስ ለውሾቹ? ለሁለቱም ለውሾቹም ለድመቶቹም አገልግሎታቸው ለውሾቹም። የትኞቹ እቃዎቹ ነው ብዙ ሰው እየፈለገ ያለ? ብዙ ሰዎች እዚህ ጋር ያሉትን ድራይ ፉዶች ይፈልጋሉ። እዚህ ጋር ያሉትን እነዚህ የድመት መተኛዎች ምናምን ናቸው እዚህ ጋር ያሉት። እዛ ጋር ትሬድ ሚል አለ፣ ለድመቶቹ ስፖርት መስሪያ ምናምን መሮጫ ምናምን አለ። እዚህ መተኛዎች ናቸው።
እዚህ ጋር ኮምፎርታብል ሆነው ይተኛሉ። እነዚህ ልክ እንደ ፍራሽ ናቸው። በቃ የምታድግባቸው ቦታ ላይ ታስቀምጫቸውና ድመቶቹ ያው ምቾት እንዲኖሩ ያደርግላቸዋል ማለት ነው። አንተ ግን ድመቶች አሉ ቤት? እኔ ውሾችም ድመቶችም አሉ። ምን ያህል አለ? አንድ ውሻና አንድ ድመት አለ። ለእንስሳቶች ያለ ፍቅር ለየት ያለ ነው ማለት ነው። ለእንስሳቶች እሺ፣ ሌሎቹ እቃዎች እነዚህ እዚህ ውስጥ ገብተው እነዚህ መተኛዎች ምናምን ናቸው። እንደ ቤት የሚሆኑ ናቸው። እነዚህ ደግሞ ቀደም ካልኩሽ ከነዚህ ጋር ቆሻሻ ማንሻ ነው። ይሄም እንደ መተኛ ነው። ትንሽ ለየት ያለብኝ የስፖርት መስሪያ ነው። ይሄ ትሬድ ሚላቸው ነው። ትሬድ ሚላቸው እዚህ ጋር ቆመው ይሄ የሚሽከረከር ነው። ከዛ በሮጠ ቁጥር ያው ስፖርት ይሰሩበታል ማለት ነው። እኛ ኢትዮጵያውያን ብዙ ጊዜ እንዳልኩ ቅድም ለእንስሳት ያለን ነገር ጥሩ ቢሆንም እንዲህ በዚህ ደረጃ መንከባከብ ሳይሆን ቤት ውስጥ ያለ ነገር ነው የሚበሉት፣ ቤት ውስጥ ባለ ማቴሪያል ነው የምንጠቀሙባቸውና እስኪ እንደውም ለተመልካቾች በዚህ አጋጣሚ ማለት የምትፈልገው ነገር ካለ? ውሾችም ያው ድመቶችም እንደ ማንኛውም ሁማን ቢንግ ወይም እንደ ቢንግ እንክብካቤ ይፈልጋሉ እና ያው ተንከባክበሽን ተስካሻቸው ድረስ ውሾች ታማኝ ናቸው ይባላል። ውሾች ታማኝም ናቸው። በጣም ነው የማመሰግነው። እናመሰግናለን። መልካም ጊዜ። ሰላማዊት እባላለሁ። ከብሎክ ኢቨንትስ መስራቾች መካከል አንዷ ነኝ። ሀሳባችን አዳዲስ የሆኑ ለማህበረሰቡ አዲስ የሆኑ ኢቨንቶችን ቅዳሜና እሁድ ላይ እያዘጋጀን ወጣቱ ስፔሻሊ ከሱስ የጸዳ አስተሳሰቡን ከፍ የሚያደርግ ውሎውን የሚያሳምር አይነት ቀን እንዲያሳልፍ አዳዲስ ሀሳቦችን ይዘን መተናል። በእንስሳቶች ዙሪያ ወደፊት ሰፊ የሆነ ስራ እንሰራለን። የድመቶች ይሄኛው የመጀመሪያው ነው። ኢቨንቱ ላይ ምን ነገሮች ተካተዋል? ኢቨንቱ ላይ የተለያዩ የእንስሳትና አክሰሰሪዎች፣ ምግቦችን የሚሸጡ ሱቆችን በአንድ ቦታ ላይ አምጥተን እነሱም ቦታቸውን እንዲያስተዋውቁ ራሳቸውን እንዲያስተዋውቁ መንገድ ከፍተንላቸዋል። ቡና፣ ኩኪስ፣ የእንስሳት መተኛዎችን፣ የእንስሳት ቤቶችን በአዲስ መልኩ የሚሸጡ ሰዎችን በአንድ ቦታ ሰብስቦ ይዟል ኢቨንቱ። 4 ጓደኛ ማቾች ነን። ድርጅቱን ለመክፈት ስናስብ 4ታችንም ላለፉት አመታት ረጅም አመታት መምህር ሆነን ያሳለፍነውና ጄኔሬሽኑ ኢን ዘ ፊውቸር የሚያስበው ነገር ያሳስበናል። የረፍት ጊዜውን የሚያሳልፍበትን ቦታ ያሳስበናልና አንድ ላይ ነው የተማርነው። ለወጣቶች አሪያ የሚሆን ስራ ከመስራት በተጨማሪ ከዩኒቨርሲቲ እስከ ስራ ዓለም ድረስ አብራችሁ መሆናችሁ ይሄ ለፍሬንድሺፑም ለጓደኝነትም ምሳሌ መሆን ነውና በብዙ ነገር ምሳሌ የምትሆኑ ሴቶች ናችሁ። እንዴት ነህ? ሰላም ነው? ጨዋታ እንዴት ነው? እየተጫወትክ ነው? አዎ፣ ያው ድመቶች ትንሽ አስቸጋሪ ናቸው። እስኪ እንታወቅ። ኪሩቤል እባላለሁ ስሜ። እሺ፣ ብሪደር ነኝ። ያው ፋሚሊ ፔትስ ይባላል። ድመቶቹም ይንሸራሸራሉ ሲባል በቃ ካላየሁ አላምንም ብዬ ነው የመጣሁት። ስንት ድመቶችን ይዘህ ነው የመጣኸው ዛሬ? እኔ አሁን አጠቃላይ 7 ድመቶች ነበሩ። እሺ፣ አሁን እንደምታየው 4 ቀርተዋል፣ 3 ተሽጠዋል። 3 ተሽጠዋል። አዎ፣ ያው እንደምታየው ከስተመር አቅፏቸው እጅ ላይ ያሉት የተሸጡ ናቸው። ወይ በጣም ነው የሚያምሩት። እንዴት ነው ይሄ ወደዚህ ስራ የገባው? ወደዚህ ስራ የገባ ነው ከልጅነታችን ጀምሮ ውሾችም አሉ፣ ውሾችም እሸጣለሁ። አሁን የኢቨንቱ የድመት የመሸጫ ኢቨንት ስለሆነ ነው እዚህ ላይ የተገናኘ ነው። ድመቶቹ ብቻ የመጡት? አዎ፣ ድመቶችና ውሾችም እንደ ቀልድ ነው። ያው ተማሪ እያለን ለአንዳንድ ሰዎች መሸጥ ጀመርን። ከዛ በጊዜ ሂደት ደግሞ የተለያየ አይነት ብሪዶች ስለሚኖሩ እነሱን ከውጭ በማምጣትም እንደዚሁም ደግሞ ሀገር ውስጥ በማዳቀል እንግዲህ ያው ስራ ብለን እየሰራን እንገኛለን። በውጭ ዓለም እንግዲህ አውሮፓ፣ አሜሪካ ላይ የራሳቸው የሆነ እስከ ሬስቶራንት ድረስ አላቸው ድመቶችና እኛ ሀገር ያለው ፊድባክ እንዴት ነው? ጎረቤት ሀገር ብትሄጂ ኬንያ ምናምን ካናል አላቸው፣ የውሻ ትምህርት ቤት ያዘጋጃሉ። ብዙ አይነት ነገሮች አሉ። ድመት ላይም ከኛ ትንሽ ሻል ያለ ነገር ነው ያለው። እኛ ሀገር ያው እንደ ሀገር በቅርብ ጊዜ ነው ብዙ እንደዚህ አይነት ነገሮች የመጡት። ግን እንደዛም ቢሆን ያው ሰውን አዌርነስ እየፈጠርንም ምን እያለም እያስለመድነው ነው። ምን የሚያስቅ ገጠመኛና ከዚህ ጋር በተያዘ ከስራ ጋር በተያዘ ያው ብዙ ነገር ይፈጠራል። አንድ ማረሳው ግን ገጠመኝ ውሻ ነው። ውሻ አንድ ከስተመር ይገዛና ለልጁ። እሺ። ከዛ በኋላ አፓርትመንት ላይ ነበርና ከ3ኛ ፎቅ ላይ ልጁ
በረንዳ ላይ እየተጫወተ ወረወራት ወደታች ውሻዋን። እሺ እና ደወለልኝና ከስተመር ያቺኛዋን ሞታለች በእናትህ ሌላ አሁን ካለ አምጣልኝ አይነት ነገር ነው ያለኝና አላዘንክም? ያሳደግከው ያው ሰው ቀለል ያርጎታል እነሱ ቀለል ያርጎታል። እዚህ ሀገር ግን ያው ለውሾች ትንሽ ከፍ ያለ እንክብካቤ ቢኖር ለእንስሳት የሰው ልጅ ስልጣኔ የሚለካው በምንድነው? ለእንስሳቶች አጠገቡ ባሉት እንስሳቶች እንዴት መንከባከብ ይችላል በሚለው ነው። ስለዚህ አሁን ድመቶች ምን እንክብካቤ ነው የሚያስፈልጋቸው? ይዛቸው ትወጣለህ ወይ? ይዝናናሉ ወይ? አዎ ምንድነው አሁን ድመትና ውሻ የተለያዩ አይነት ፍጡሮች ናቸው። አንድ አይነት አይደሉም። ለውሻ የምታረጊውን ነገር ለድመት ላታረጊው ትችላለች። ለድመት የምታረጊውን ነገር ደግሞ ለውሻ ላይ ይደረግ ይችላል። ድመቶች ብዙ ጊዜ እንትን ናቸው ላይክ አስተዳደጋቸው ወይም ደግሞ አኗኗራቸው ያኗኗር ዘይቤያቸው አደል ላይ የተመሰረተና ሲሪየስ የሆኑ አኒማል ናቸው። ማለት ውሻ ጠፍተሽ ስትመጪ ምናምን የጠፋሽ ብሎ በደንብ ትሪት ያደርግሻል። ውሻ በአጠቃላይ ለመታዘዝ የተፈጠረ ፍጡር ነው። ድመቶች ደግሞ ከዛ በተቃራኒ እንደ አሳዳጊ አይደለም የሚመለከቱሽ፣ እንደ ጓደኛቸው ነው። ኢቭን ውጪ ደርሰሽ ስትመለሺ እነሱ የሚያዩት ምንድነው አደን ወጣ እየተመለሰች ነው። ሶ ዋን ኦፍ ዜር ሜምበር ነው የሚያዩሽ። ገባሽ? እንዳንድ የነሱ አባል እንዳንድ የቤተሰብ አባላቸው ነው የሚያዩሽ። እና ከውጪ ስትመጪ ብዙ ጊዜ ምንድነው ሚያው እያሉ የሚቀበሉበት ምክንያት ድመቶች ከውጪ ስትመጪ አደን ነው ይዘሽ የመጣሽውና ካንቺ ኤክስፔክት የሚደረግ ነገር አለ። በጣም ኢትዮጵያ ውስጥ ምን አይነት ዝርያዎች ናቸው ያሉት? እና ሁሉም ሰው ደግሞ ተመሳሳይ ዝርያዎችን አይወድም መሰለኝ። እስኪ ስለሱ ንገረኝ። ወይል እንግዲህ ዓለም ላይ ከ2000 በላይ የሆኑ የድመት ዝርያዎች አሉ። ከኛ ሀገር የነበሩ ድሮ እኛ ሀገር የነበሩ ኢቭን አሁን እኛ ሀገር ላይ በቀላሉ ልናገኛቸው ማንችላቸው ግን ደግሞ ውጮቹ ወስደው ከኛ በደንብ አርብተው በጣም በውድ ዋጋ የሚሸጧቸው ብዙ አይነት ድመቶች አሉ። ከኛ ሀገር ጨምረው የተወሰዱ አቢሲኒያን ብሪድ የሆኑ ዘሮች አሉ። እነዚህ አሁን ሜን ኮኮንና የአቢሲኒያን ብሪድ ሚክስ ናቸው። ሳይዛቸው ትንሽ ከፍ ይላል ከኖርማል ድመቶች። እንዲሁም ደግሞ ፋሚሊ ናቸው። የቤተሰብ አይነት ስሜት አላቸው። እንደኛ ድመቶች እየተሯሯጡ ወይም ደግሞ እየተደበቁ ከሰው ተለይተው የሚኖሩ አይደለም። ዋጋ መጠየቅ ይቻላል እንዴ? ዋጋ ናይት አሁን እነዚህ 5000 ብር ነው እየተሸጡ ያሉት። እንዳየሹ ነው 4 ቀርተውናል። 3ቱ እንደዛ ነው የተሸጡት። ያው የተለያየ አይነት ዝርያ ይኖራል። ከዛም ከፍ ያለ ዋጋ ሊኖር ይችላል። እንደ ጊዜው ነው እንደሚፈጠሩት ብሪድ እንደሚደረጉት ድመቶች አይነት ነው። ድመቶችን መግዛት የሚፈልጉ ሰዎች ይኖራሉና እንዴት እንደሚያገኟችሁ ከነሱ ቲክቶክ፣ ኢንስታግራም ላይ እንዲሁም ደግሞ ፌስቡክ ላይ እንገኛለን። አትፈራ ወይ ነው ታውቀያዝልኝ ከራሽ ወጣ እቀፈት ምንም አትል የለመዱ ግን ይመስለኛል አያያዝም ይፈልጋል አይደል? በቃ ይዣት ሄዳለሁ። ቻው ያዛት እንዳትደርግ። እሺ ሰላም፣ እንዴት ነሽ? ደህና ነህ? አለሁ። እንታወቅ። ካሌብ እባላለሁ። ካሌብ፣ ምን እቃዎችን ነው ዛሬ ይዘህ የመጣኸው? ያው እንደምታዩት የውሻና የድመት አክሰሰሪዎችን ነው የመጣሁኝ። በሙሉ እዚህ ሀገር ውስጥ የተመረቱ ናቸው። እኔ እኮ ውሻ መስሎኝ ልሮጥ ነበረ። ይመስላል። አዎ ይመስላል። ሳምፕል ነው እዚህ ነው የተሰራው። እዚህ የተሰራ ሳምፕል ሁሉም እዚህ የምታየው እዚህ የተሰራ ነው። እንዴ በጣም ነው የሚገርመው። አዎ አልጠበቅኩም ነበር። ከ6 ዓመት በፊት ነው የጀመርነው። ከባድ ነበር ስንጀምር። 6 ዓመት ሆነዋል ከጀመርኩ። ቆየ ግን አሁን አሪፍ ነው በጣም። ስለዚህ ራሳችሁ ነው የምታመርቷቸው ወይስ ሁሉም እዚህ ጋር የምታያቸው እዚህ ጋር የሚመረቱ ናቸው? እዚህ ኢትዮጵያ ውስጥ ነው እንጂ ኢምፖርት ሰብስቲት ያደረግን ነው። ኦኬ በጣም የሚገርመው። እስኪ ምን እቃዎች አሉ የሚለውን እኔ ይሄ ምንድነው የውሾቹ? ይሄ ውሻ ሲታከም ቫክሲኔት ሲደረግ ትሪት ሲደረግ ያው ዶክተሮች እንዳይተናኩል ማስክ ነው መዝል ይባላል። አዎ አጀስቴብል ነው። እዚህ ጋር ሳይዝ አለው ሁሉም አማራጭ። ይሄ ኮላር ነው። ኮምፎርቴብል ኮላሮች አሉ። ይዘናቸው ስንወጣ ያው አውትዶር ወክ ሲያደርጉ ምናምን የተለያየ አማራጭ አለ። ይሄኛው ቦዲ ሃርነስ አለ። እሺ ይሄ ውሻ ናቸው እነዚህኞቹ። ኦኬ አሁን ያልከኝ ማለት ነው መዝሎች ናቸው። ገርሞኛል በጣም ኢትዮጵያ ውስጥ መመረጥ። ሁሉም እዚህ ነው የሚመረተው። ስለዚህ በደንብ ተጠቃሚ ያለው ማለት ነው።
አሪፍ ነው፣ ተስፋ አለው። እዚህ ጋር የሚያምር ፒንክ ይታየኛልና አይኔ ውስጥ የገባው እሱ ነው። ለሴቶች ነው? ለድመት ነው? ለሴትም ይሆናል፣ ለድንኩሾች። ኦኬ። ሳይዟ ትንሽ ነች እቺ ለድመቶች ነው የሚሆነው። የተለያየ አማራጭ አለ። በጣም ነው የሚያምር። ይሄንን ሳይሆን ድመት መግዛት ተመኘሁኝ። ብዙዎቹ እንደዚህ ነው አይደለ? ደስ ይላል። በጣም ያምራሉ። አሁን እነማን ናቸው ከስተመሮቻችሁ እዚህ ኢቨንት ላይ የሚመጡት? የውጭ ዜጎች ናቸው ወይስ ኢትዮጵያንም እየገዙ ነው? አብዛኛው ኢትዮጵያኖች ናቸው። ኢትዮጵያኖች ናቸው። አዎ እኔ ደግሞ እንደ አምራችነቴ አብዛኛውን የገበያ ትስስር ለመፍጠር ነው የመጣሁት። ይሄው እዚህ ጋር ሌሎች ሾፕ ያላቸው አሉ። ከነሱ ጋር አሪፍ እንትን አብራችሁ ለመስራት ኦርደር ተቀብያለሁ ምናምን። እነዚህ የድመት ጌጦች ናቸው? ኮላሮች ናቸው። አንገት ላይ ማሰሪያ ጌጥ አላቸው። ራሳቸውን የቻለ አጀስቴብል ናቸው። ይሄኛውስ ምንድን ነው? ይሄኛው ለውሻ ነው። ምን አይነት ኦርደሮችን ተቀበልከው? ለፖሊስ ነው፣ ለፌደራል ፖሊስ እና ለሴኩሪቲ ያለ በራሳቸው ሎጎ ነው የተሰራው። በራሳቸው ሎጎ። እኔ እንደውም አሁን እሱን ሙከራ እያደረኩ ነው ከነሱ እንትን እያልኩ ከነሱ ጋር አብሮ ለመስራት ከነሱ ጋር አብሮ ለመስራት ነው። ከዚህ በፊት ኢምፖርት ነበር የሚሆነው፣ ውድ ነው በጣም። አዎ በጨረታ ምናምን ስለሚመጣ ውድ ነው። እዚህ በርካሽ ነው በጣም። ከአራት በአምስት እጥፍ ባነሰ እንትን ነው የምናቀርበው። በዛ ላይ ያው ከረንሲ ምናምን በጣም እናስቀራለን። አሪፍ በጣም የሚገርም ነው። እስኪ ወደ እነዚህኞቹ እንሂድ ደግሞ። ፍራሾቹ ናቸው። ለድመቶች ነው የሚሆኑት አይደለ? የድመትም ይወሻ። ኦኬ እስኪ ያሳየኝ። እቺ የድመት ነች፣ እሱም የድመት ይሆናል። ኦልሬዲ ያው የተለያየ የሳይዝ አማራጭ አለው። እነዚህም እናንተ ጋር የተሰሩ ናቸው? ሁሉም እኛ ጋር ነው የተሰራው። ይሄ ይታጠባል። እዚህ ጋር በውስጥ ዚፕ አለው። እዚህ ጋር ዚፕ እንደዚህ ተፈቶ ሌላ ላየር አለው ከውስጥ። እሱ ወጥቶ ይታጠባል። ወሽ ይበል ነው። ለውሾቹም ለድመቶቹም ነው የሚሆነው። ለውሾቹም ለድመትም ይሆናል። አማራጭ ሳይዝ አለው። እነዚህ ደግሞ ያው ኬሬጅ ለድመት ተሸክመን ስንሄድ እንደ ቤትም ያገለግላል። ሁሉም አለ። ያው ሁሉም የሚያስፈልገው ማቴሪያል በሙሉ እያመረትን ነው። አሁን እዚህ ዛሬ የድመት ብቻ ስለሆነ ነው እንጂ ኦልሬዲ ሁሉም እየሰራ ነው። አሪፍ በጣም እናመሰግናለን። መልካም። እኔም አመሰግናለሁ ስላላችሁ። ሰላም እንዴት ነህ? ደህና ነህ? ሰላም ነው አለሁኝ። እንታወቅ። ዶክተር ሚኪያስ እባላለሁ። የሃቺኮ ቬተርናሪ ክሊኒክ መስራችና ባለቤት ነኝ። በእናንተ ስራ ቦታ ላይ ምን ህክምናዎች ነው የሚሰጡት? የተለያዩ አይነት ህክምናዎችን እንሰጣለን። ስፔሻሊ ፔት ላይ ነው እኛ የምንሰራው። ፔት ማለት ያው ብዙ ጊዜ ድመትና ውሻ ላይ ሌሎች አንዳንድ ጊዜ እንደ ራቢት ያሉ እንስሳትንም እናክማለን። ሌሎችንም አንዳንዴ በስፋት ግን እንዳልኩሽ ውሻና ድመት ላይ ነው። ድመት ያላቸው ሰዎች የሚያረቡ ሰዎች በየጊዜው ማስከተብ እንዳለባቸው፣ ቼክ መደረግ እንዳለባቸው እንደው ምን ያህል ሰው ያውቃል? አዌርነሱ ምን ያህል ነው? ጥሩ ጥያቄ ነው። ይሄ ነገር ያው በሀገራችን ትንሽ ከባደጉት ሀገራት አንጻር ትንሽ ዝቅተኛ ነው አዌርነሳችን። አንደኛ ነገር ያው ውሻና ድመትን ማሳደግ እንደ ቅንጦት የሚታይበት ሀገር ስለሆነ እነሱን ማሳደግ የመጀመሪያው በማህበረሰቡ አዌርነሱ ገና መሆኑን ማሳያ ነው። ቀጥሎም ደግሞ ያው የተለያዩ በሽታዎች ከእንስሳት ወደ ሰው ይተላለፋሉ። ይሄን አዌርነሱ ብዙ ሰው የለውም። በተለይ ደግሞ ፔት አኒማሎች ወይም ደግሞ የቤት እንስሳት የምንላቸው በቅርበት ከህፃናት ጋር ይጫወታሉ። ስለዚህ ህፃናት ብዙ ጊዜ ተጋላጭ ሊሆኑ ይችላሉ ማለት ነው። ይህን ለመከላከል ደግሞ እንስሳቱን ካስከተብን ህፃናት በነፃነት ከእንስሳቱ ጋር መጫወት ይችላሉ ማለት። ስለዚህ ሁሉም ሰው ይህን አዌርነስ እንትን እንዲል ያው ውሾችን የሚንከባከቡ የማይንከባከቡ፣ ድመቶችን የሚንከባከቡ የማይንከባከቡ ሰዎችም ይህን ነገር ማወቅ ይኖርባቸዋል። ምክንያቱም አንድ ጊዜ በሽታው ተላለፈ ማለት ከሰው ወደ ሰው የሚተላለፍ እድሉ ሰፊ ነው። ስለዚህ ያው የመተላለፍ እድሉ በጣም ሰፊ ስለሆነ ውሾችንና ድመቶችን በማስከተብ ይህን በሽታ መከላከል እንችላለን ማለት ነው። በቀላሉ ልጆችን በቀላሉ ከእንስሳት ጋር መጫወት ይችላሉ። እዚህ ምንድናቸው? እዚህ ጋር ያስካቸው እነዚህ የትላትል መድኃኒቶች ናቸው። የትላትል መድኃኒት ወይም ደግሞ ዲወርም ይባላል። ትላትል ያው የአንጀት ውስጥ ፓራሳይቶች አሉ። ሰዎች ላይም ያለው ሰዎች ላይ እንዳለው እንደ ኮሶትል፣ የወስፋትል ይሄ በየ6 ወሩ ይወሰዳል። ውሾችም እንደዛ ድመቶችም እንደዛ ነው ማለት በሴም ነው። በነገራችን ላይ ያው ሳይንሱ ተመሳሳይ ነው። የእንስሳት ያው በሚጠበቀው ደረጃ ያደገ ባይሆንም ሳይንሱ ኤቭሪቲንግ ተመሳሳይ ነው ከሰው ጋር ማለት ነው። እነዚህኞቹስ ምንድናቸው? እነዚህ ትሪት ናቸው። ትሪት ማለት ያው ውሾቻችንን እንደገና ድመቶቻችንን የሆነ ነገር ሲያደርጉ ሪዋርድ ለመስጠት የሆነ ነገር ሲሰጡ እሱ ሪዋርድ እየሰጠን እንዲታዘዙልን ማድረጊያ ትሪት ይባላል። ፔት ትሪት ይባላል። እና ይሄ ነው።
ስለዚህ እንደ ሰዎች እነሱም ሪዋርድ ያስፈልጋቸዋል። ኦፍ ኮርስ ብንችል ሁላችንም ውሾችን አዶፕት እናርግ። መንገድ ላይ የሚጣሉ ውሾችን እያነሳን ቤታችን አንደኛ ነገር ለእንስሳቶችም እፎይታ ነው። ሁለተኛ ነገር ደግሞ ዙኖቲክ የሚባለውን አደገኛ በሽታ መከላከል ስለምንችል ይህን ማህበረሰቡ ተቀብሎት ተግባራዊ እንዲያደርግ ስንል በሃቺኮ የእንስሳት ሕክምና ክሊኒክ ስም እንጠይቃለን። እሺ፣ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። እሺ፣ እናመሰግናለን። እንተዋወቅ እስኪ። እሺ፣ መሳይ ይባላለሁ። የኬክ ላቨርስ ኮ መስራች ነኝ። እነዚህ ለፎቶ መነሻሽ ነው? አዎ፣ ፎቶ ተነስተን መጀመር እንችላለን። እኔም ኬክ ላቨርስ ስለሆንኩኝ ኦኬ፣ እንደዚህ ነው ፎቶ ማለት። አመሰግናለሁ። እስኪ ኬኩን ልሞክረውና በጣም ነው ኬክ የምወደው። አረ የኬክ አፍቃሪ ነሽ? አዎ በጣም። ዴፊኒትሊ። የኛው ፍሩት ታርቶች ናቸው። ትናንሽ ፍሩት ታርቶች ናቸው። የጾም ሆምሜድ ካስተርድ ክሪም ከላይ ይደረግባቸዋል። ቤዙ ብስኩት ነው እና በስትሮቤሪና በፓይናፕል በፓፓያ ኤኒ ካይንድ ኦፍ ፍሩት አብረው መቅረብ ይችላሉ። እዚህ ጋር የምታዩ ደግሞ ሌመን ታርታችን ነው። በታርት ዶ የሚሰራ ሌመን ታርታችን ሲሆን ለጾመኛ በጣም ቆንጆ ስፔሻሊ ይሄ ሲትረስ አይነት የብርቱካን የሎሚ ጣዕም ለሚወድ ሰው በጣም ቆንጆ ኬክ ነው። በጣም ነው የማመሰግነው። እሺ፣ ቴንክ ዩ። ተመልካቾቻችን የዛሬው ሽርሽር ፕሮግራማችን እንግዲህ ለድመቶች በተዘጋጀው ፓውስ አፕ ኢቨንት ላይ ነበረ። እንግዲህ ድመቶችን የተመለከቱ ፕሮግራሞችን ወደ እናንተ ሳደርስ ነበረ። የድመቶቹን ጌጣጌጥ፣ የድመት ምግቦች፣ የሚያስፈልጓቸውን ነገሮች ከያዙ ቬንደሮች ጋርም ቆይታ ነበረ። እንደወደዳችሁ ተስፋ አደርጋለሁኝ። በቀጣይ ሳምንት በሌላ የሽርሽር ፕሮግራም እንገናኛለን። ቻው ቻው።